የተወሰነ ነገሮችን ማለት ብዙ ነገሮችን የመርሳት ችግር ውስጥ ገብቼ ነበር ይመስለኛል። ግን ደግሞ ያው ጸበል እየተጸበልኩ ስለሆነ በአግባቡ ጧት ጧት እየተነሳው እንግዲህ ውድ ቤተሰቦቼ እንደሰማችሁት ልዑሌ ነው። እንግዲህ ልዑሌ ተሽሎታል፣ ትንሽ ተሽሎታል። እግዚአብሔር ይመስገን። ድምፁን ሰምተናል። ድምፁን ስለሰማችሁ ደግሞ ደስ ያላችሁ ሁላችሁ እንኳን ደስ አላችሁ ብላለሁኝ። እኔም በጣም ነው ደስ ያለኝ። በጣም ነበር የናፈቀኝ እውነት ለመናገር እግዚአብሔርን በቃ የሆነ የለም ሁሌ ጎንን ጎንን ብሎ ሲመጣ ምን ያህል እንደምንደሰት ብላችሁ ታውቃላችሁ። እና ብቻ አሁንም እግዚአብሔር ይመስገን ለክፉ አይሰጥም። እንኳን ድምፅህን ሰማን። ውድ ቤተሰቦች ሁላችሁ ደግሞ እንኳን ደስ አላችሁ በድጋሚ ማለት ነው። በጣም ደስ ብሎኛል። ግን ትንሽ ያው ነገሮች ትንሽ ቢያሳዝኑ ምንም አይደለም። ያው ጠላት ራሱ በቆፈረው ጉድጓድ ይገባል። ምንም አይደለም። ልዑሌም ይድናል። ከምሕረቱ የፈጣሪ ያገናኘዋል። ለነሱ ደግሞ የጨለማ ህይወት እንደሚሰጣቸው ደግሞ ተስፋ አለኝ። ፈጣሪ ማንም ሰው ቢሆን በተንኮል ሲሄድ መጨረሻው አያምልም። ልዑሌ ግን ለስንት ሰው ደራሽ ነው። የስንት እንባ ጠራጊ ነው። ብቻ አላቅም። ከደግነት በላይ የቤተሰብነት ርህራሄ ያለው ልጅ ነው እና እርግጠኛ ነኝ ተሽሎ ድነ ደግሞ እንደምትመጣ የድሮ ልዑሌን እንደምናይ በቃ እንደ በፊት ስራህ ላይ እንድናይ ደግሞ ፈጣሪ ለዛ ያብቃን እላለሁኝ። እንግዲህ ማሚን ጎበዝ ናት፣ እርግጠኛ ነኝ እንደምንም ብለህ ጸሎትን ጠንካራ ካደረግክ ደግሞ ድነት ትመጣለህ ብለን ተስፋ እናደርጋለን። እንደዚህ አይነት ነገር ዋናው አለማመን ነው። ካላመናችሁበት ማንም ነገር አይነካንም። ካመንበት የዛ ቤተሰብ የዛ ጸበል ቀማሽ ስንሆን ነው ችግሩ አብሮን ተከትሎን የሚመጣው እና እሱ ደግሞ እዛ ውስጥ ምንም ውስጥም ስለሌለበት ምንም አይሆንም ብዬ ነው የማስበው። ግን ምናልባት በጎን እንደው ጥላት መቼም የሚገባበት አይታወቅም። የሆነ ነገር አቅም ሰውት ይሆናል እንጂ እውነት ምንም ሰው ማቀው ማምነው ውስጥ የማያምነው ነገር መጥቶ ይነካዋል ብዬ አላስብም። እና ብቻ ለማንኛውም በጣም ነው ደስ ያለኝ። እንደዚህ ደግሞ ተንኮልም ላሰባችሁት ደግሞ ለሱ ተንኮለኞች ለእናንተ እንዳሰባችሁት የተንኮል በቃ እሳቱን ይልቀቅባችሁ ነው የምለው። ሌላ ምንም አልልም። እውነት የእሱ እውቀት ለእናንተ ከሆነ የእሱ ጀግንነት ለእናንተ ከሆነ እስኪ እናያለን እስኪ ወደ እናንተ የሚመጣ ከሆነ ማለት ነው። እና ልዑሌ ምንም አይደለም። አዎ ይደክመኛል፣ ተነስ አይለኝም። እዛ ቁጭ ብዬ እንድቀር ነው የሚያደርገኝ ብሏል። አዎ ያው ማለት እነሱ በእውቀቱ ነው የቀኑበት፣ በስራው ነው የቀኑበት፣ በደግነቱ ነው የቀኑበት። ተንኮለኛ ሰው እኮ ከሸይጣን ጋር ነው የሚሰራው። ሸይጣን ደግሞ በጥሩ ነገር እንደሚቀና ነው። ጥሩ ነገር ሲያይ ደስ አይለውም ሸይጣን እና እነሱ ደግሞ ከሸይጣን ጋር ስለሚሆኑ ለዛ ነው አንተ ላይ እንደዚህ ያደረጉት። ብቻ መድኃኒዓለም አሁንም ቸሩ መድኃኒዓለም ድነህ እንደዚህ ዛሬ ድምፅን ሰምተን እንደተደሰትን ደግሞ ተመልሰ የድሮ ሞራልህ የድሮ ማንነት መጥቶ በሰላም እንድናይ እንድንደሰት ያውቃል። እውነቴን በጣም ነው የተሰማኝ እውነት ለመናገር። ልዑሌ ታውቃላችሁ ጉዳዮችን ሲይዝ እንዴት እንደሚሆን ታውቃላችሁ። በቃ ኃይሉ የሚሄድበት ጥበቡ እግዚአብሔር ብቻ ምንም አይደለም። ፈጣሪ ለአንዱ የሰጠውን አይወስድም። ለአንዱ አይሆንም። የአንዱ እንጀራ ለአንዱ አይሆንም። የልዑሌ ጥበብ፣ የልዑሌ እውቀት፣ የልዑሌ ደግነት ከሁሉ ከዓለም ላይ ካለ ሰዎች የተለየ ነው። የሁላችንም ደግነት፣ የሁላችንም እውቀት ከእያንዳንዱ ሰው የተለየ ነው። በፍጹም እኩል ሊያደርገን የሚችል ነገር የለም። ማንም ከማንም እኩል አይሆንም። የተለያየ ባህሪ፣ የተለያየ ነገር ሊኖረን ይችላል። ግን ያም ሆኖ ደግሞ እግዚአብሔር የሰጠንን ደግሞ ሰው ነቅጦ መውሰድ አይችልም።
ሰው ነቅጦ መውሰድ አይችልም። ለራሱ ማድረግ አይችልም። እሱ ያ ሰው ሊጠቀምበት አይችልም። አዎ ገንዘብ ሊጠቀም ይችላል፣ ሊወስድ ይችላል። እውቀት ግን ምንም ሊያደርግለት አይችልም። ምክንያቱም እንዴትም አድርጎ የዛን ሲስተም ሊጠቀም አይችልም። የዛን ሲስተም በምንም ታምር በጭንቅላቱ ሊያደርግ ስለማይችል ያው ጥረታቸውም እንደዛ ነው። ብቻ ፈጣሪ አምላክ አሁንም ጨራርሶ ይማርህ። ፈጣሪ አምላክ መድኃኔዓለም ከአንተ ጋር ይሁን ለማለት እወዳለሁ። ውድ ቤተሰቦቼ አላቅም፣ ደስም ብሎኛል፣ ከፍቶኛል። ምክንያቱም አላቅም ብቻ ልዑሌ እንደዚህ ሆኖ ማየት በጣም ከባድ ነው እና ለዛ ነው ውድ ቤተሰቦቼ ያው ታውቃላችሁ